የምንወደው ቁም ነገረኛው ጋዜጠኛ ተመስገን ባዲሶ ትላንትና ሌሊት እንዳረፈ ሰምተናል። ተመስገን ባዲሶ ጨዋታ አዋቂ ነው፣ ታሪክ አዋቂ ነው፣ ጋዜጠኛ ነው፣ አንደበተ ርቱዕ ነው፣ የጠቅላላ እውቀት ባለቤት ነው። እንዲሁም ደግሞ ፈጣሪውን አብዝቶ በማመን የነበረበትን የካንሰር ህመም በመታገል እስከ ዛሬ ድረስ የቆየ በጣም የምናደንቀው ሰው ነው። ላለፉት ጥቂት ዓመታት ከጉሮሮ ካንሰር ጋር እየታገለ ካንሰር እንዳያዘው ሰው ሳይሆን በፈጣሪ ተስፋ አድርጎ ለታመሙ ሰዎች በሚጣፍጥ ጽሁፍ እያበረታታ ተስፋ የሚሰጥና ተስፋ ያልቆረጠና የጽናት ተምሳሌት የሆነ ሰው ነበረ። ፈጣሪ የፈቀደው ሆነና ተመስገን ባዲሶ ያንን ሁሉ እውቀት ይዞ ወደሚወደው ፈጣሪ ሄዷል። ከልጅነቱ ጀምሮ ተለይቷቸው የማያውቀውን ወላጅናቱን ፈጣሪ መጽናናቱን ይስጣቸው። ተመስገን በርካታ የቀድሞ መምህራኖቹንና ሌሎች አቅመ ደካማ ሰዎችን ከተለያዩ ዓለማትና ሀገር ውስጥ ከሚገኙ በጎ ሰዎች ገንዘብ እያሰባሰበ ይደግፋቸው የነበረ በጎ ሰው ነበረ። በቅርቡ ነበረ ቀዶ ጥገና አድርጎ በሰላም ነቅቻለሁ፣ ተሽሎኛል፣ ደህና ነኝ ያለው። በእርግጥ ተሙ አንድም ቀን አሞኛል እንደዚህ ሆኛለሁ ብሎ ሲያማርር አንሰማውም። የካንሰር ህመሙ አንድ ፊቱን እንደምታዩት ጠመም አድርጎት ነበረ። በኋላም ላይ በተለይ ደግሞ አሁን ከቅርብ ጊዜ ወዲህ መናገር እንዳይችል አንደበቱን ያዝ አድርጎት ነበረ። ሁሉ ሰላም፣ አንተ እንዴት ነህ? ይሄ ሁሉ ሆኖ ግን ለመጫወት፣ ሰዎችን ለመርዳት፣ ጓደኞቹን፣ ቤተሰቦቹን ለማመስገን፣ ግጥም ለመጻፍ፣ ለውሻ፣ ለተፈጥሮ፣ ለፈጣሪ ያለውን ፍቅር ለመግለጽ አንድም ቀን አይሰንፍም ነበረ። በሚገርም ሁኔታ ከሰሞኑ የቆዩ ትውስታዎቼ ናቸው ያላቸውን ጉራማይሌ ሾው ሲሰራም እንዲሁም ደግሞ የጉዞ ማስታወሻዎቹን ቪዲዮዎችና ፎቶዎች እየፖሰተ የዛሬ ዓመት ነው ይሄ ቪዲዮ፣ የዛሬ ዓመት ነው ይሄ ፎቶ፣ ይሄው ዓመት ተጨምሮልኝ ዛሬን አለሁኝ፣ እግዚአብሔር ምን ይሳነዋል እያለ ለመኖር ያለውን ጉጉትና ለፈጣሪውም ደግሞ አመስጋኝ መሆኑን አሳይቶን ነበረ። ከመሞቱ ከሰዓታት በፊትም ጃሉድ የሚባለው ውሻዬ ከሞት ተረፈልኝ ብሎ እንዴት ውሻው ከሞት እንደተረፈ ዘርዝሮ ጽፎ ነበረ። እንደምታውቁት ሰሞኑን ባለቤት የሌላቸውን ውሾች የማስወገድ ዘመቻ ተጀምሯል። የተመስገን ባዲሶም ውሻ እንዲሁ ከመወገድ እንደተረፈ በምን ሁኔታም እንደተረፈ ገልጾ አመስግኖ ነበረ። ይሄ ሰው እንግዲህ ለውሻ ሞት የራራ ያዘነ ሰው ነው። በሰዓታት ልዩነት ውስጥ ቤተሰቦቹ ባሉበት ቤት ውስጥ በመርካቶ ህይወቱ ያለፈው ሌሊት ላይ ማለት ነው፣ ትላንትና ለዛሬ አጥቢያ። እንግዲህ ምን ማለት እንዳለብኝ ራሱ አላውቅም። ተመስገን የጽናት የትጋት ተምሳሌት ነው። አንድም ቀን አሞኛል እንደዚህ ሆኛለሁ ብሎ ሲያማርር አንሰማውም። መንፈሳዊ ጉዞዎችን ሲያደርግ፣ መንፈሳዊ ጉባኤዎች ላይ ሲሳተፍ በአብዛኛው ቤተ ክርስቲያን ሲሄድ ነው የምናየው። በተለይ ደግሞ ከህመሙ በኋላ ወደ ቤተ ክርስቲያን በደንብ አዘውትሮ የሚመላለስ ሰው ነበረ። በእርግጥ ካንሰር ይዞሃል ሲባል ሰው ሞቱን ይጠባበቃል። ነገር ግን ተመስገን እንደዚህ አልነበረም። በጣም ጽኑ፣ በጣም ቆራጥ የነበረና እስካሁንም ድረስ ካንሰር ህመሙን ተቋቁሞ የቆየ ሰው ነው። ተመስገን ሰዎችን የመውደድ ማሳያ ነው። ብዙዎች ውጪ ሆነው ኢንሹር እንዲሁም በውድ የሚሸጡ መድኃኒቶችንና ተጨማሪ ለሱ የሚጠቅሙ ቫይታሚኖችን ብዙ አጋዥ ነገሮችን ሲልኩለት ነበረ። ብዙዎች ቤቱ ድረስ እየሄዱ ተመላልሰው ጠይቀውታል። እሱም ያለበትን ሁኔታ በተደጋጋሚ ያሳውቅ ነበረ። አሁን ድኛለሁ፣ አሁን ቀዶ ጥገና ላደርግ ነው እያለ ብቻ ለመኖር የጓጓ ለመኖር በጣም የሚያስብ ሰው ነበረ። ነገር ግን ያው ህመሙ ካንሰር ነውና ካንሰር ደግሞ ብዙ ጊዜ በተለይ ስር ከሰደደ በኋላ አይድንም። የተመስገንም ሰውነት ከጊዜ ወደ ጊዜ እያሽቆለቆለ ስናየው ይችን ቀን በፍራቻ እየጠበቅናት ነበረ። እንግዲህ አልሆነም። ትላንትናም ከትላንትና ወዲያም ብዙ ቪዲዮዎችን ለቋል። ትላንት ገብርኤል ነበረ እንደምታስታውሱት 19 ነበረ። እናም የዛሬ ዓመት እንዲህ አሳልፌ ነበረ ብሎ ፈጣሪ አንድ ዓመት ሰጥቶኝ ይኸው ዛሬ ቆም ያለው ብሎ ቪዲዮ እንዲሁም ፎቶ ፖስቶ ነበረ። ግን ዛሬን ደግሞ ይኸው መሻገር አልቻለም። በጣም በጣም የምር ነው የምላችሁ፣ ውስጤ ተነክቷል፣ የሆነ ተሰምቶኛል። ምክንያቱም ፌስቡክ ላይ ተመስገን ሲታገል በደንብ አየው ነበረ፣ እንዲድንም የምመኝለት ነበረ። ነገር ግን ከእግዚአብሔር በላይ እኔ አልወደውም እና እግዚአብሔር ዛሬ ነው ቀኑ ብሎ ከወሰነለት ምንም ማድረግ አይቻልም። ጋዜጠኛ ተመስገን ባዲሶ ተወልዶ ያደገው በአዲስ አበባ መርካቶ አካባቢ ነው። በአካባቢው ሰዎችም ተወዳጅ ነው። እንዲሁም ደግሞ አብዝቶ በደንብ ይንቀሳቀስበት የነበረው መረጃ ይሰጥበት የነበረው የፌስቡክ ማህበረሰብ በጣም የሚወደው ትጉ ሰው ነበረ። በነገራችን ላይ ይሄ ቪዲዮ ይታያል አይታይም ከዩቲዩብ አንጻር የሰራሁት ቪዲዮ አይደለም። የጋዜጠኛ ተመስገን ባዲሶን ሞት ስሰማ በጣም ነው የደነገጥኩት። ጋዜጠኛ ተመስገን ባዲሶ ምናልባት የሚያስተምራችሁ የእሱ ህይወት የሚለውጣችሁ ብርታት የሚሆናችሁ
ይህንን ቪዲዮ የምታዩ ሰዎች ካላችሁ እንዲጠቅማችሁ በማለት ነው የሰራሁት። ጋዜጠኛ ተመስገን ባዲሶ ለረጅም ጊዜ በካንሰር ህመም ተጠቅቶ እየተሰቃየ ነበረ። ነገር ግን ተኝቶ እንኳን አናየውም። በቅርቡ ነበረ ቀዶ ጥገና አድርጎ በሰላም ነቅቻለሁ፣ ተሽሎኛል፣ ደህና ነኝ ያለው። በእርግጥ ተሙ አንድም ቀን አሞኛል እንደዚህ ሆኛለሁ ብሎ ሲያማርር አንሰማውም። ፌስቡክ ላይ ሲጽፍም ሆነ በውስጥ መስመር ከጓደኞቹ ጋር ሲያወራ ሁልጊዜም እድናለሁ ተስፋ አለኝ እንጂ ተስፋ የለኝም እንዲሆኜ የተሰቃይቼ ሲል አናየውም። ይህንን ስክሪንሻት እዩት። ከአንዲት ጓደኛው ጋር ያወራው ነው። እናም እዚህ ጋር እንደምታዩት በቃ 100% እድናለሁኝ እያለ ነው የምናየው። በጣም ተስፋ የነበረው እግዚአብሔርን አብዝቶ በተስፋ የሚጠብቅ መዳኑን የሚጠብቅ ሰው ነበረ። በአብዛኛው ቤተክርስቲያን ሲሄድ ነው የምናየው። በተለይ ደግሞ ከህመሙ በኋላ ወደ ቤተክርስቲያን በደንብ አዘውትሮ የሚመላለስ ሰው ነበረ። በእርግጥ ካንሰር ይዞሃል ሲባል ሰው ሞቱን ይጠባበቃል። ነገር ግን ተመስገን እንደዚያ አልነበረም። በጣም ጽኑ፣ በጣም ቆራጥ የነበረና እስካሁንም ድረስ ካንሰር ህመሙን ተቋቁሞ የቆየ ሰው ነው። ተሙ የካንሰር ህመሙ አንድ ፊቱን እንደምታዩት ጠመም አድርጎት ነበረ። በኋላም ላይ በተለይ ደግሞ አሁን ከቅርብ ጊዜ ወዲህ መናገር እንዳይችል አንደበቱን ያዝ አድርጎት ነበረ። ይሄ ሁሉ ሆኖ ግን ለመጫወት፣ ሰዎችን ለመርዳት፣ ጓደኞቹን፣ ቤተሰቦቹን ለማመስገን፣ ግጥም ለመጻፍ፣ ለውሻ፣ ለተፈጥሮ፣ ለፈጣሪ ያለውን ፍቅር ለመግለጽ አንድም ቀን አይሰንፍም ነበረ። የተመስገን ሞት በጣም አሳዛኝ ነው። የሚጠበቅ ነው። በእርግጥ በጣም ታሞ ነበረ። ከጊዜ ወደ ጊዜ ሰውነቱ በጣም እየቀነሰ እየከሳ ነበረ። ነገር ግን ህመሙን በጣም የታገለ ለመኖር በጣም ተስፋ ያደረገ ፈጣሪውን የሚማጸን የሚያመሰግን ጋዜጠኛ ነበረ። ከዚህ ቀደም በጉራማይሌ ሾውና በተለያዩ የሬዲዮ ፕሮግራሞች ላይ ዝግጅቶችን ሲያቀርብ ነበረ። የጠቅላላ እውቀት ባለቤት ነው። በደንብ ዓለማትን የሚያውቅ ስለ ዓለም፣ ስለ ተፈጥሮ፣ ስለ ሳይንስ ብቻ ጠቅላላ እውቀት ላይ በጣም ጎበዝ የነበረ ጋዜጠኛ ነው። ከዚህም አልፎ እንዴት ከሰው ጋር መኖር እንዳለበት የሚያውቅ ሁሉንም የሚወድ በሁሉም የሚወደድ ሰው ነበረ። ሰይፉ ፋንታሁን ከዚህ ቀደም ለቀዶ ጥገናውና ለአንዳንድ የሕክምና ወጪዎቹ ድጋፍ ሲያደርግለት ነበረ። ለዚህም ተመስገን ሰይፉን በተደጋጋሚ ሲያመሰግን እናየዋለን። በእርግጥ ተመስገንን ሲያማርር አይቼው አላውቅም ብያችኋለሁ እና ሰዎችንም ሲወቅስ አይቼው አላውቅም። በተቻለው መጠን ከሰዎች ጋር በፍቅር ለመኖር ሲጥር ነበረ። በተለይ ከህመሙ በኋላ ደግሞ በጣም አስቂኝ፣ በጣም ጨዋታ አዋቂ ነው። ካደገበት አካባቢም ተጽዕኖ የመጣ ይሆናል ይሄ ባህሪው። ከታመመ በኋላ ደግሞ የበለጠ ብሶበት ሰዎችን እየወደደ ከሰዎች ጋር ያለውን ግንኙነት እየጨመረ ነው የመጣው። እኔ በደንብ የማውቀው ፌስቡክ ላይ ነው። ፈጣሪ ነፍሱን በገነት ያኖራት፣ እግዚአብሔር መመላለሱን ይቁጠርለት። እግዚአብሔር ከሰዎች ጋር የነበረውን ፍቅር ንጹህነቱን ቆጥሮለት ነፍሱን በገነት እንዲያኖርለት እመኝለታለሁ። የተመስገን ባዲሶ አድናቂዎች፣ ቤተሰቦቹ፣ ጓደኞቹ ሁላችሁም መጽናናትን እመኛለሁ። ስትረዱት ስታግዙት የነበራችሁ ሰዎች እግዚአብሔር ይስጣችሁ። በተለይ ደግሞ ሰይፉ ፋንታሁን ብዙ ጊዜ አርቲስቶች በሚታመሙበት ጊዜ ደጋፊያቸው፣ ገንዘብ አሰባሳቢያቸው፣ ጠያቂያቸው ነውና እግዚአብሔር ይስጥ፣ ልጆችህን ይባርክልህ ነው የምለው። ምን ማድረግ ይቻላል እንግዲህ ከሞት የሚቀር የለም። እኛም ወደዛው ነን። የተመስገን አይነት ብርታት፣ የተመስገን አይነት ጽናት ግን ለሁላችንም ይሰጠን እላለሁ።